ተጠባቂው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ጉብኝት ተጀምሯል። በተለያዩ ጉዳዮች ላይም ኢትዮጵያና ቱርክ መግባባት ላይ ደርሰዋል። ጤና ይስጥልን እንደምናላችሁ የተወደዳችሁ የቀለም ቤተሰቦች፣ ይህ ቀለም ልዩ ትንታኔ ነው። በዚህ ትንታኔያችን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃንን ጉብኝት የተመለከቱ ሰፋ ያሉ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮም ላይክ፣ ሼር፣ ኮሜንት በማድረግ ለወዳጆቻችሁ በማድረስ አግዙን። አሁን ወደ ትንታኔው አልፋለሁ። ተጠባቂው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ጉብኝታቸውን ጀምረዋል። በተለያዩ ጉዳዮች ላይም ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር መግባባት ላይ ደርሰዋል። ኢትዮጵያና ቱርክ በወሳኝ የሁለትዮሽና ባለብዝሃ ወገን ግንኙነቶች ላይ መግባባት ላይ መድረሳቸውን ጠቅላይ ሚኒስትር አብይ አህመድ በጋራ በሰጡት መግለጫ አስታውቀዋል። የንግድ ልውውጥም ቢያንስ 1 ቢሊዮን የአሜሪካ ዶላር በዓመት እንዲደርስ የሚያስችል ስራ ለመስራት ሁነኛ የቱርክ ኩባንያዎች ወደ ኢትዮጵያ እንዲመጡና እንዲያለሙ መሪዎቹ መስማማታቸውንም የጠቅላይ ሚኒስትሩ መግለጫ አስገንዝበዋል። ኢትዮጵያ በጠላቶቿ ሴራ የባህር በር ማጣቷን ያስታወሱት ጠቅላይ ሚኒስትር አብይ በኢትዮጵያ በይፋዊ ጉብኝት ከሚገኙት ረሲፕ ጣይብ ኤርዶሃን ጋር ስለ ኢትዮጵያ የባህር በር ጥያቄ መነጋገራቸውና ሊያግዙ እንደሚችሉ መግባባታቸውንም አንስተዋል። ኢትዮጵያ በፈጣን እድገት ላይ ያለችና ከ130 ሚሊዮን በላይ ሕዝብ ይዛ የመልክዓ ምድር እስረኛ ሆና መቀጠሏ ተገቢ ባለመሆኑ በዚህ ረገድ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ለኢትዮጵያ አጋዥ ዲፕሎማት እንዲሆኑ ሁለቱ መሪዎች መግባባታቸውን ጠቅላይ ሚኒስትር አብይ በጋራ በሰጡት መግለጫ ላይ አመላክተዋል። ኢትዮጵያና ቱርክ በጸረ ሽብር ዘርፍ በትብብር ለመስራት መግባባታቸውም በጠቅላይ ሚኒስትር አብይ አህመድ መግለጫ በስፋት ተዳስሷል። በቅርቡ ከሶማሊያ ጋር በአፍላ ፍቅር የከነፈችው ቱርክ የጦር ኃይሏን ይዛ መግባት መጀመሯና በነዳጅ ሀብት ፍለጋ መጠመዷም የሚታወስ ነው። የህዋ ምርምር ማዕከልና የሚሳኤል ሙከራ ጣቢያም በሶማሊያ ለመትከል ቱርክ እቅድ አላት። እንቅስቃሴ ላይም ገብታለች። እነዚህን ሁኔታዎች በማጤን ቱርክና ኢትዮጵያ በጸረ ሽብር ዙሪያ በጋራ ለመስራት መስማማታቸው ሲሰማ አልሸባብ አለቀለት ማለት ይቻል ይሆናል። ነገር ግን ሌላ የሁለቱም ማለትም የቱርክም የኢትዮጵያም ተገዳዳሪ ባላንጣ ግብጽ ወደ ሶማሊያ መግባቷ ሲታሰብ ነገሩ ቀላል እንዳልሆነ ግልጽ ይሆናል። የኮፕ 31 አዘጋጅነትን ከአውስትራሊያ በጦፈ ፉክክር ያሸነፈችው ቱርክ ለኮፕ 32 አስተናጋጇ ኢትዮጵያ ልምዷን ልታካፍል በምትችልበት ዙሪያም ምክክር መደረጉን ጠቅላይ ሚኒስትር አብይ አህመድ በጋራ መግለጫቸው ላይ አንስተዋል። በሁለትዮሽና ባለብዝሃ ወገን ግንኙነት ዙሪያ የነበረው ውይይት እጅግ ስኬታማ ነበር ያሉት ጠቅላይ ሚኒስትር አብይ አህመድ ኤርዶሃንና ልዑካቸው በኢትዮጵያ ለሚኖራቸው ቆይታም መልካም ምኞታቸውን ገልጸዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በበኩላቸው ኢትዮጵያ በምትገኝበት ቀጠና የሚገኙ ሀገራትን የግዛት አንድነትና ሉዓላዊነት እናከብራለን ብለዋል። ኤርዶሃን በግልጽ ባይናገሩትም የሶማሊያን የግዛት አንድነት አከብራለሁ፣ ሶማሌላንድን እንደ እስራኤል አላውቅም ማለታቸው ይመስላል። አስከትለው ግን አስገራሚ አስተያየት ሰጥተዋል። በግጭት በኖረውና በተጎሳቆለው የአፍሪካ ቀንድ ቀጠና ቱርክ ተጨማሪ ግጭቶችን ማየት አትፈልግም። በቀጠናው ያለው ችግርም በቀጠናው ሀገራት መፈታት አለበት እንጂ የአፍሪካ ቀንድ የውጭ ኃይሎች የጦር አውድማ ሊሆን አይገባውም ብለዋል። የፕሬዝዳንቱ ንግግር በጅቡቲ ያለውን የሀያላን ሀገራት ሽኩቻና አዲስ እየተገነባ የሚገኘውን የእጅ አዙር የትከሻ መለካካትና የጦርነት ጉሰማ የሚያመላክት ነው። ሶማሊያ አዲስ የመካከለኛ ኃይሎች የጦር ሜዳ ወደ መሆን እያመራች ትመስላለች። ሶማሌላንድም እንደ ሀገር በእስራኤል እውቅና ማግኘቷን ተከትሎ ሌላ በሶማሊያ የሚሰባሰቡ ኃይሎች ተገዳዳሪዎች መሰባሰቢያ እየሆነች መጥታለች። ሶማሊያ የተባበሩት አረብ ኤሚሬትስን በማስወጣት ቱርክ፣ ግብጽ፣ ሳውዲ አረቢያና ሌሎችንም ኃይሎች ወደ ቀጠናው እየሳበች ትገኛለች። ሶማሌላንድ ደግሞ የሀገርነት እውቅና የሰጠቻትን እስራኤልንና ቀደም ሲል ጠንካራ ወዳጇ ሆና የዘለቀችውንና ዲፒ ወርልድን በመገንባት ላይ የምትገኘውን የተባበሩት አረብ ኤሚሬትስና ሌሎችንም ወደ ቀንዱ አምጥታለች። ይህንን በመረዳት ነው ፕሬዝዳንት ረሲፕ ጣይብ ኤርዶሃን ቀጠናው የሌሎች የጦር ሜዳ መሆን የለበትም ማለታቸው። ኢትዮጵያ የባህር በር ጥያቄ ባነሳች ማግስት ሶማሌላንድ ለጥያቄው አዎንታዊ ምላሽ በመስጠት የመግባቢያ ሰነድ መፈራረሟ የሚታወስ ነው። ይሁን እንጂ ስምምነቱ ከፍተኛ ዲፕሎማሲያዊ ንዝረት አስከትሎ እስከዛሬ ሳይተገበር ቆይቷል። ለ35 ዓመታት ሶማሌላንድን አስተዳድሮ የማያውቀው የሞቃዲሾ መንግስት ከኢትዮጵያ ታሪካዊ ጠላት ግብጽ ጋር በመሆን የተቀሰቀሰው አቧራ ኤርትራንና ሌሎችንም ሀገራት ጨምሮ በቀንዱ ጭጋግ ፈጥሮ እንደነበር ይታወሳል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ቪላ ሶማሊያ ላይ ጭምር በኢትዮጵያ መከላከያ ሰራዊት እየተጠበቁ አዲስ አበባ ለአፍሪካ ህብረት ጉባኤ በመጡበት የራሴን ወታደር ይዤ ካልገባው እስከሚል ግርግር መሄዳቸውም የቅርብ ጊዜ ትዝታ ነው። ከአስመራ ወጥተው የማያውቁት ኢሳያስ አፈወርቂም ወደ ሞቃዲሾ ለመሄድ ወኔ ቢያጡም ካይሮና ሪያድ እየተመላለሱ ለሐሰን ሼህ አለሁልህ ሲሉ ከርመዋል።
የነገሩ መካረር ያላማራቸውና የኦቶማን ቱርክን ተጽዕኖ በዘመናዊ ቱርክ መመለስ የሚፈልጉት ፕሬዝዳንት ረሲፕ ጣይብ ኤርዶሃን ጉዳዩን ወደ ጠረጴዛቸው ወተቱት። የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድንና የሶማሊያውን ፕሬዝዳንት ሐሰን ሼህ መሐመድን ፊት ለፊት በማነጋገርም አቧራውን አንካራ ላይ ያሰከኑት። ምንም እንኳን ኢትዮጵያ ከሶማሌላንድ ጋር ያደረገችውን የባህር በር ስምምነት በይፋ ባትሰርዝም የሶማሊያን ሉዓላዊነት እንደምታከብር በጠቅላይ ሚኒስትር አብይ አህመድ አማካኝነት አስታወቀች። ሐሰን ሼህ መሐመድም እኔና መንግስት የቆመን የተገኘ ነው በኢትዮጵያ መከላከያ ሰራዊት መስዋዕትነት ነው። የባህር በር ጥያቄውም ተገቢ ነው። በእኔ በኩል ለኢትዮጵያ ወደ ባህር በር እንድትደርስም አግዛለሁ ሲሉ አንካራ ላይ ቃል ገቡ። አሸማጋዩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ለዚህ ጥረታቸው ከሐሰን ሼህ መሐመድ የሶማሊያን የባህርና የየብስ ውስጥ ነዳጅ ቆፍረው 90 ከመቶ እንዲወስዱ ተፈቀደላቸው። በሶማሊያ የህንድ ውቅያኖስ ዳርቻዎች ሚሳኤል መሞከሪያና የህዋ ምርምር ማዕከል እንዲገነቡም ተወሰነላቸው። ኤርዶሃን የተኳረፉትን ኢትዮጵያና ሶማሊያን በማስታረቅ የዲፕሎማሲያዊ አቅማቸውን አንድ እርከን አሳደጉ። ዳሩ ምን ዋጋ አለው? ቱርክ በአረቡ ዓለም ያላትን ተሰሚነት የምትገዳደረው ግብጽ አብራት እግሯን ወደ ሞቃዲሾ አስገብታለች። ሞቃዲሾ ከአዲስ አበባ ጋር ገብታ በነበረው ቅራኔ ምክንያት ግብጽን ለሰላም አስከባሪነት ጋብዛለች። ግብጽ ደግሞ ሶማሊያን ማረጋጋት ሳይሆን ኢትዮጵያን መክበብ ትፈልግ ነበርና አጋጣሚው እልል በቅምጥ የሆነላት። ሶማሊያን የማረጋጋት ፍላጎትማ ቢኖራት ኑሮ ለ40 ዓመታት ያለ ኤምባሲ አትቀመጥም ነበር። ግብጽ በአፍሪካ ህብረት ስርና በሁለትዮሽ ስምምነት በሺዎች የሚቆጠሩ ወታደሮችን ታሰማራለች። ሰራዊቱ የሶማሊያን ሰላም ከማረጋጋት ይልቅ ኢትዮጵያን እንዲያተራምስላት አልሸባብን ይረዳል የሚል ስጋቶች ግን አይለዋል። በሱዳን፣ ሊቢያና የመን የእርስ በርስ ጦርነቶች ገብታ እያማሰለች የኖረችው ግብጽ ያንን የማተራመስ ልምዷን ሞቃዲሾ አስገብታ ሶማሊያንም ኢትዮጵያንም ልትረብሽ እንደምትችል ብዙ ግምቶች አሉ። እንዲያውም ከአሜሪካ በእርዳታ የምታገኛቸውን ዘመናዊ የጦር መሳሪያዎች ለአልሸባብ በማስታጠቅ የአሜሪካን ብሔራዊ ጥቅም ልትጎዳ ትችላለች፣ በምትኩም የራሷን ብሔራዊ ጥቅም ታጣለች የሚሉም በርካቶች ናቸው። በእርግጥ የኢትዮጵያ ሰራዊት በሶማሊያ እንዲቆይ የቱርክ አሸማጋይነት ስላገዘ ግብጽ የምትጠብቀውን ተንኮል የመስራት አቅም እንደማይኖራት ሙን ነው። የኢትዮጵያ ሰራዊት የሶማሌ መልክዓ ምድርና የአየር ንብረት በበቂ መላመዱ በሶማሊያ ህዝብ ዘንድ ተአማኒነትና ተቀባይነት ያለው መሆኑ አልሸባብን በሚገባ የተገነዘበና እየተከታተለ የመደምሰስ ልምድ ያዳበረ በመሆኑ ግብጽ እንደማይሳካላት የሚያነሱ ተንታኞች ብዙ ናቸው። በዚህ ሁሉ ውስብስብ ወቅት ነው እንግዲህ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ኢትዮጵያን እየጎበኙ የሚገኙት። ኢትዮጵያና ቱርክ ለሺህ ዓመታት የዘለቀ ዲፕሎማሲያዊ ግንኙነት አላቸው። የዚህ ግንኙነታቸው ውጤትም አገሪቱን በኢትዮጵያ ራሷ ስያሜ እንዲኖራት አስችሏታል። ሌላው ዓለም ቀደም ሲል ተርኪ ከ4 ዓመታት ወዲህ ደግሞ ተርኪዬ እያለ ሲጠራት፣ ኢትዮጵያውያን ግን ከጥንት ጀምሮ በሚያውቁት መሰረት ቱርክ ይሏታል። የቀደመው የመዲናዋ ስያሜ ኮንስታንቲኖፕል ቁስጥንጥንያ በሚል ታሪካዊ ስም ትታወቃለች። እንዲያውም ቱርክነት የቁንጅና መለኪያ ሆኖም በኢትዮጵያ ሲገለጽ አልፎ አልፎ ይሰማል። ቆንጆ ናት ለማለት ቱርክ ትመስላለች የሚሉ ብዙዎች ናቸውና ይህንን ደግሞ በቅርቡ እየተለመደ የመጣው የቱርክ ፊልሞችን ተርጉሞ የመከታተል ሁኔታ የበለጠ አሳድጎታል። በዘመናዊ ዲፕሎማሲያዊ ግንኙነትም ኢትዮጵያና ቱርክ ጠንካራ ግንኙነት አላቸው። ታሪካዊውንና በሰሜኑ ጦርነት ወቅት የወደመውን የአልነጃሽ መስጂድ ጥገና ከመደገፍ ጀምሮ በርካታ ድጋፎችን ቱርክ ለኢትዮጵያ ትሰጣለች። ከ10 ዓመታት በኋላ በድጋሚ ኢትዮጵያን የጎበኙት ፕሬዝዳንት ኤርዶሃን ዛሬ በአዲስ አበባ ደማቅ አቀባበል ተደርጎላቸዋል። ከጠቅላይ ሚኒስትር አብይ አህመድ ጋርም በተስማሙባቸው ጉዳዮች ዙሪያ ያተኮረ የጋራ መግለጫ ሰጥተዋል። ከመግለጫው በኋላም የአድዋ ሙዚየምን ጎብኝተዋል። የአበባ ጉንጉንም አስቀምጠዋል። እንደ አውሮፓውያን አቆጣጠር በ2016 ኢትዮጵያን ጎብኝተው የነበረው ኤርዶሃን በወቅቱ ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት እንደተሰጣቸው የሚታወስ ነው። ከዛሬው ጉብኝታቸው በፊት ሌላኛዋን የኢትዮጵያ ወዳጅ የተባበሩት አረብ ኤሚሬትስን ትናንት ለመጎብኘት አቅደው የነበሩ ቢሆኑም ፕሬዝዳንቱ በአገሪቱ መሪ መታመም ምክንያት ጉብኝታቸውን ላልተወሰነ ጊዜ አራዝመዋል። ኤርዶሃን በቅንነት የተናገሩት የተባበሩት አረብ ኤሚሬቶች ፕሬዝዳንት ሼህ መሐመድ ቢን አልዛይድ አልናህያ ጤንነት ጉዳይ ግን ሌላ ዓለም አቀፍ አጀንዳ ሆኗል። ምንም እንኳ ፕሬዝዳንት ኤርዶሃን በማህበራዊ ሚዲያ የለጠፉትን መረጃ ቢያነሱትም ሚዲያዎች እየተቀባበሉ አጀንዳ አድርገውታል። በዛሬው ዕለት ደግሞ የግሪኩ ጠቅላይ ሚኒስትር የተባበሩት አረብ ኤሚሬትን ለመጎብኘት ይዘውት የነበረውን እቅድ ላልተወሰነ ጊዜ ማራዘማቸው የበለጠ አጀንዳውን አጉልቶታል። የተወደዳችሁ የቀለም ቤተሰቦች ለዛሬ ያዝነው ቀለም ልዩ ይህን ይመስል ነበር። አብራችሁን ስለቆያችሁ